ዘመን ባስተውሎት የሚዋጁትን በአግባቡ ያከብራል። ከነጥላው ጥሏቸው ያለፋቸውን ፍልስፍናዎችም ሆኑ ርዕዮቶችም አብዝቶ ይጠየፋል። ታላላቅ ስልጣኔዎችንም በዚህ አያያዙ አንኮታክቷል። ግዙፋን ታሪኮችንም እንደ ትቢያ በትኗቸዋል። ያረጀና ያፈጀ ኋላ ቀር እብሪትና ማስፈራሪያንም ዘመኑ አይቀበልም። ጊዜ ለራሱ ከሚሰጠው ክብር አንጻር የማይቀበላቸው እውነታዎች አሉት። ይህኛውንም አይፈቅድም። ኢትዮጵያ ልክ እንደ ትላንቱ ዛሬም በብሔራዊ ጥቅሟ አትደራደርም። ውጫዊ ባለዛቻ አኩራፊዎችን በመለማመጥም አቅሟን አታባክንም። በገዛ ሀብቷ ለመጠቀም ባህር አቋርጠው የሚመጡ ትንኮሳዎችንም አትታገስም። እድገቷን የሚገዳደሩ ሀገርነቷን እንዳትጠቀም የሚፈታተኑ ተግባራት ሊመከቱ የግድ ይሆናል እንጂ ብሔራዊ ኩራትና ሉዓላዊነትም በጥቅም አይሸጡም፣ አይለወጡም። ሆኖም ይህን እውነት በድግግሞሽ መፈክር ከመለፈፍ ባለፈ ስለ ነገ በማሰብ የዛሬ ዲፕሎማሲያችን ላይ ምን መስራት ይጠበቅብናል? ውስጣዊ ችግሮቻችን ለውጫዊ ጠላቶቻችን አንገት ማስገቢያ እንዳያደርጉን እንዴት እና ምን ላይ እንስራ የሚሉት የቤት ሥራዎቻችን የአሃዱ ሬዲዮ የሳምንቱ አብይ ጉዳይ ማጠንጠኛ። ግብፅና ባለሥልጣናቷ በቅዱሳን መጻሕፍት መልካም ቦታ አልተሰጣቸውም። በቅዱስ ቁርአን ከሚጠቀሱት መካከል መላእክቱ ጅብሪል በፈጣሪ አንደበት ሲናገር ከፍጥረት ሁሉ የምጠላቸው ሁለት ናቸው፣ ሸይጣንና ፈርዖን ሲል የፈርዖናውያንን ግብር ከክፋት አለቅነት ጋር ሲያስተካክለው እናነባለን። በመጽሐፍ ቅዱስ ምዕራፋትና ቁጥሮች እልፍነት ውስጥ አንድ ብንጠቅስም እንኳን ፈጣሪ በቀጥታ ይናገረዋል። አንተ ወንዙ የእኔ ነው ብለህ የምትታበይ ፈርዖን ሆይ ብሎ በመገሰጽ የወንዙን ባለቤትነት ከመዳፉ ሲነጥቀውም እናነባለን። ከመንፈሳዊነቱ አውድ ስንወጣ ደግሞ ግብፅ አሁንም በአፍሪካ ቀንድ አሉታዊ ተጽዕኖ ለመፍጠር እየሄደችበት ያለው ያልተገባ አካሄድ ከቀደመው ዘመን ጀምሮ አሁንም ድረስ የዘለቀውን የእጅ አዙር ጫና የመፍጠር ስልት ያስታውሰናል ብቻ ሳይሆን እንደ ማንቂያ ደወል ያስደነግጥማል። አካሄዷ ሁሉ ግብፅ ለኢትዮጵያ ያላትን የተሳሳተ አመለካከት የሚያሳይ ብሎም የተሻሻሉ የሚመስሉ ግንኙነቶችን ወደ ኋላ የሚመልስ ነው። የሙሴው ዘመን ፈርዖን ከሙሴ ጋር ፖለቲካዊና ዲፕሎማሲያዊ ስምምነት ላይ ከደረሱና ከማለ በኋላ እንደ ተልባ ስፍር ሸርተት እያለ የእስራኤላውያንን ሉዓላዊ ሕዝብነት እንደሚክደው አይነት የዘመናችን ልበ ደንዳናነት ይህ ነው። ግብፅ ከኢትዮጵያ ጋር በሚያገናኟትም በማያገናኟትም ጉዳዮች ላይ የምታነሳቸው ስሞታዎች ያባት አይደሉም። ከጋራ ተጠቃሚነት ይልቅ የግል ጥቅሟን ብቻ ታሳቢ አድርጋ የመሄዷ ነገር በዚህ ዘመን አይደለም ለመተግበር ለማሰብም አዳጋጅ መሆኑን ከግንዛቤ አለማስገባቷ በቀጣይ የሚመጣባትን ጫና አባባሽ እንጂ አቃላይ እንደማይሆን እርግጥ ነው። የግብፅ ዲፕሎማሲ ያትድረሱብኝ አልደርስባችሁም ዲፕሎማሲ አይደለም። ኑ ወይ ጋብዙኝና በአንድ ማዕድ እንመገብ የሚል ጥሪም ለአፍታ በእሳቢያዋ ኮሪደር ውልብ እንኳን አይልም። የግብፅ ስትራቴጂ የአህያ ነው። ሰርዶ ተፈጥሯዊ ስሪቱ ወይ አበቃቀሉ ለእርሷ ብቻ እንደሆነ የምታምንባቸው ፖሊሲዎቿ ከውጭ ጉዳይ አንጻራዊነት የሚመዘኑ ሳይሆኑ ከኔ ውጪ የራሱ ጉዳይ አይነት ልክፍት ነው። ከሰሞኑ ግብፅ በውጭ ጉዳይ ሚኒስትሯ በኩል ግብፅ በህዳሴ ግድብ የውሃ ሞላልና አስተዳደር ዙሪያ ከኢትዮጵያ ጋር ተጨማሪ ንግግር እንደማታካሂድ ተናግራለች። ከግድቡ ምረቃ በኋላ ከኢትዮጵያ ጋር ያለው ግንኙነት ይበልጥ እንደሻከረ በመግለጽ ዓለም አቀፉ ህብረተሰብ በጉዳዩ ዙሪያ ስጋት ሊሰማው ይገባል ሲሉም የተናገሩት ንግግር ኢትዮጵያ ላይ ዓለም አቀፍ ጫና ለማሳደር የተለኮሰ እብሪት እንጂ ዝምታ የሚያጠፋው ክብሪት እንዳልሆነ መረዳት ያሻል። የጠባጫሪነት ስሜቷንም በጉልህ የሚያስተጋባ ነው። ድርድርና ውይይት የተባለ ስልጡን አማራጭ የቀረበ እንደው የእናቷ መቀነት ከሀገር ሀገር ከአህጉር አህጉር ድረስ የሚደርስ ርዝማን ያለውና ለራሷም ለብዙዎችም መደነቃቀፍ ሰበቡ እርሱ ነው። የፈርዖን ቤት እንደሚያመልካት ድመት ባህሪው ተለዋዋጭና አይጨበጤ በመሆኑ ሳቢያ ራሷ በምትተበትበው የሴራ ቱባና በራሷ ዳተኝነት ራእይ አለኝ የምትል እንደ ኢትዮጵያ ያለች ሀገር ወደፊት መራመድ አይፈቀድላትም። ቸልተኝነት በሚመስሉ የጊዜ መግዣ ትርኢቶችና ሆኑ ተብለው በሚፈጠሩ አሰናካይ ምክንያቶች በሁለቱ ሀገራት መካከል የሚደረገው የሁለትዮሽ ድርድር እንደተስተጓጎለ እየታወቀም የድርድሩን መጓተት በተገላቢጦሽ ወደ ኢትዮጵያ በማዞር ለዓመታት የተደረጉ ድርድሮች ውጤት ሊያመጡ አልቻሉም በሚል ክሱን ወደ ኢትዮጵያ ወርውረውታል።
የተሻለ ያሉት አማራጭም የቆየ የግብፅን ፍላጎት ያሳየና የዲፕሎማሲውን አማራጭ የሚገፋ ስለመሆኑ በድፍረት ለመናገር ያስችላል። የግብፅ የጸብ አጫሪነት ተግባር ከዚህም አልፎ ግድቡ ጉዳት የሚያደርስብኝ ከሆነ በዓለም አቀፍ ሕግ መሠረት የውሃ ደህንነቴንና ብሔራዊ ጥቅሜን አስከብራለሁ ስትል ያስተላለፈችው መልእክት ኢትዮጵያ ነገሮችን በሁሉም አቅጣጫ እንድትፈትሽ የሚያስገድዳት ሆኗል። አዝማሪው እግዜር ሆይ ጠብቀኝ ከጎረቤት ምቀኛ፣ ቀን ከማያስበላ ሌት ከማያስተኛ እንዳለው ኢትዮጵያም ከግብፅ የሚሰነዘሩትን ፖለቲካዊ ጡጫዎች እግሯን ሰቅላ እየበላች አትጠብቅም። እንቅልፍ አልባ ዘርፈ ብዙ ተጋድሎም ያስፈልጋታል። የውጊያ መንፈስ ባረበበበት በዚህ ወሳኝ ቀጣና መሰል ዛቻን መለፈፍ ጠባቂ በሌለበት ላትን ውጭ ማሳደር እስኪሆን ድረስ በኢትዮጵያ ወገን ሊሰራበት የግድ ይላል። መሠረታዊ መብቶቿንም ለዓለም አቀፉ ማኅበረሰብ ኢትዮጵያ እንድታስረዳ የሚያደርጋት ነው። ኢትዮጵያ በዚህ ጉዳይ ያላትም ጽንዓት ሕልውናዊ አቋም እንጂ ወቅታዊ አቋቋም አለመሆኑን ፀሐይ በደንብ ይሙቀው። እርግጥ ነው ከዚህ ጋር በተገናኘ ኢትዮጵያም ከሰሞኑ በውጭ ጉዳይ ሚኒስቴር በኩል የሰጠችው ምላሽ ለነገሩ ለክታና ምድባ ያስቀመጠችውን ትኩረትና ዝግጁነት ያመላከተ ነው። ግብፅ ለኢትዮጵያ ያላት ዕቅድና ፍላጎት ተላላኪ፣ ደካማና የተከፋፈሉ ጥገኛ መንግሥታትን ለመፍጠር ማሰቧን የሚያጎላ ነው። ኢትዮጵያም ጥሩ መጠጣት ካለባት በጥባጩን በጽኑ ከመቃወም ባለፈ ቀጣይ ሥራዎችም አካሄዳቸውን ጠብቀው ሊተገበሩ ይገባል። በተለይ በጥፋት ለእራት ያሰቧትን በዲፕሎማሲ ለቁርስ ታደርጋቸው ዘንድ ንቃትንና ተጠንቀቅን ገንዘብ እናድር። ከፍተኛ የግብፅ ባለሥልጣናት በአባይ ወንዝና በታላቁ የኢትዮጵያ ሕዳሴ ግድብ ላይ ጸባጫሪ ንግግራቸውን እያባባሱ ቢሆኑም በኢትዮጵያ በኩልም ንግግሮቹ ወደ ጎን አልተተውም። ነገር ግን የችግሩን ስፋት ለዓለም አቀፉ ማኅበረሰብ በበቂ መጠን የማሳወቅ ሥራ የመንግሥት ብቻ ሳይሆን የኢትዮጵያ ነገ የሚያሳስበው ዜጋ ሁሉ የቤት ሥራው ነው። ዛሬም ከቅኝ ግዛት ዘመን አስተሳሰብ መላቀቅ ያቃታት ግብፅ የያኔዎቹን ስምምነቶች በተደጋጋሚ ማንሳቷ የሀገር እድገት ላይ የሚያመጣውን ጫና ለመቋቋም ኢትዮጵያ ዛሬም የቤት ሥራዎቿ ከፊት ተደቅነዋል። ኢትዮጵያ በማይመለከቷትና ባልተገዛችባቸው የቅኝ ግዛት ስሪቶችና ቅሪቶች ሳቢያ የእስራኤላውያንን የቀደመ የባርነት ቀንበር የምትሸከምበት ጫንቃም ሆነ የምታስተናግድበት ምንም ቦታና ጊዜ ሕልው ሆኖ እንደማይገኝ ዛሬም ነገም አስምሮና በክሮ መግለጽ ግድ ይላል። በየጊዜው የምትፈበርካቸው የተፋለሱ ፋላሲዎቿ እንደ ስፊንክስ ሐውልቷ የተጎመዱና መልክ አልባ ናቸው። አሉኝ የምትላቸው መከራከሪያ ሰነዶቿ ሕያው ቢመስሏትም በመድኃኒት እንደደረቁት ሞተውም መኖር የሚመኙት የስግብግብ ፈርዖኖቿ በድን አጽሞች ወይም መሚዎች ናቸው ለኢትዮጵያውያን። ከጥንት ጀምረው ተገትረው ከቀሩት የጂዛና ሌሎችም ፒራሚዶች በቀር አዲስ የታሪክ ድርሳን ያልከተቡት የዘመኑ ፈርዖኖች ኢትዮጵያ ደግሞ በግሏ አይቻልም የተባለን ገደብ ጥሳ በዚህኛው ክፍለ ዘመን ቺላ ከግድቡ በላይ የገዘፈ ታሪክ ስትጽፍ መታመም ለምቀኞች ተፈጥሯዊ ነው። ግብፅ የያዘችው የተሳሳተ አካሄድና ማስፈራሪያ በእርግጥ የአመራር ውድቀት በእልፍኟ በደንብ እንደሚመላለስ ጭምር የሚያሳይ ነው ብሎ በድፍረት ያናግራል። በእርግጥ ከግብፅ መንግሥት ለኢትዮጵያ የተላለፈው መልእክት ኢትዮጵያን በፍጹም የማያስበረግጋት ይሁን እንጂ እጅ አጣጥፎ የሚያስቀምጥ ነገር እንደሌለም ግን ልብ ማለት ያስፈልጋል። በየትኛውም አጋጣሚና ሁኔታ ግብፅ በአፍሪካ ቀንድ ቀጣና መረጋጋት እንዳይኖር ለማድረግ በአንድም ሆነ በሌላ በኩል በቅንጅት እየሠራች መሆኗ እስከታወቀ ድረስ ነገሩን አቅልሎ ከማየት ይልቅ በየት በኩልና እንዴት ትንኮሳው ሊመጣ ይችላል፣ ቀጣናው ላይስ ያላትን ተደማጭነትና ተጽዕኖ ፈጣሪነቷን ለማስቆም ምን ይሠራ የሚለው ልዩ ትኩረት የሚፈልግ ስጋት ነው። ኢትዮጵያ በሉዓላዊ ግዛቷ ውስጥ ያለን የተፈጥሮ ሀብት ለመጠቀም የማንንም ፈቃድ መጠየቅም አያስፈልጋትም። ይህን ስታደርግም የዓለም አቀፍ ሕጉን ተግባራዊ በማድረግ እንዲሁም በተጠቃሚነቷ ውስጥ የሌሎች አገራትን ተጠቃሚነትም ታሳቢ በማድረግ ዓለም አቀፍ ስምምነቶችን አክብራ መብቷን ለማስጠበቅ የሄደችበት ያለው አካሄድ ግብፅን በፍጹም ሊያጠረቃት አይችልም። ተለዋዋጩ የዓለም የኃይል ሚዛን የሚያጋድልባቸው የተለዩ ማዕዘናት አስቀድመው እንዲፈተሹ ማስገደዳቸው አይቀሬ መሆኑም እርግጥ ነው። በተጨባጩ የዓለም ሁኔታ ኢትዮጵያ በምን መልኩና እንዴት ዓለም አቀፍ ተጽዕኖ መፍጠር እንደምትችል ማሰብ የግድ ይላል።
ውስጣዊና ውጫዊ መረጋጋቶች ላይ የራሳቸውን ጫና የሚያሳድሩ ሀገራት ተጽዕኖ እድገት እንዳይፋጠን ቀዳሚዎቹ እንቅፋቶች እንደመሆናቸው የእጅ አዙር የነውጥ አካሄዶችን መክታት የሀገር ባለቤትነት ስሜት ያለው የማንኛውም ዜጋ ኃላፊነት ነው። ቢሆንም በመንግሥት በኩል የሚደረገው ሁሉን አቀፍ ሥራ ደግሞ ትልቁን ድርሻ ይወስዳል። ውስጣዊ ሰላሙን የሚያስጠብቅ ሀገር በመረጋጋት ውስጥ እድገትን ማምጣት ይችላል። እድገት ተቆርቋሪነትንና የኔነትን ስሜት ስለሚፈጥርም ከምንም በላይ ውስጣዊ ሰላም ቅድሚያ ይሰጠው። ውሻ በቀደደው ጅብ እንዳይገባ ውስጥ ለውስጥ የሚያተራምሱ የሚያመረቅዙ የተቃውሞ ሐሳቦች ውጫዊ ጠላትን የሚጋብዙ በመሆናቸው ፖለቲካዊ ፍላጎትን ለማሳካት የሀገርን ሉዓላዊነት በሚጋፉና እኔ ብቻ ያልኩት ካልሆነ ሀገር አትኑር ከሚለው የተንሸዋረረ አተያይ የወጣ ይሁን። ሀገራዊ ጥቅምን ለፖለቲካ ትርፍ ለመለወጥ ሲባል የሚደረግ ግብግብ ትላንት ያስከፈለውን ያህል ዋጋ ነገም እንዲያስከፍለን አንፍቀድ። ኢትዮጵያ ንቁና ዕውቀት ተኮር የዲፕሎማሲ እንቅስቃሴ የሚያስፈልጋት ጊዜው አሁን ነው። መደበኛውን የዲፕሎማሲ አቅም አሟጦ ከመጠቀም ጀምሮ እስከ ዜጋ ዲፕሎማሲ ድረስ ሊሰሩ የሚገባቸውን ሥራዎች በተዋረድ ማስፈጸም ሕዝባዊና መንግሥታዊ ኃላፊነት ይሁን። ኢትዮጵያ ልክ እንደ ትላንቱ ዛሬም በብሔራዊ ጥቅሟ አትደራደርም። ውጫዊ ባለዛቻ አኩራፊዎችን በመለማመጥም አቅሟን አታባክንም። በገዛ ሀብቷ ለመጠቀም ባህር አቋርጠው የሚመጡ ትንኮሳዎችንም አትታገስም። እድገቷን የሚገዳደሩ ሀገርነቷን እንዳትጠቀም የሚፈታተኑ ተግባራት ሊመከቱ የግድ ይሆናል እንጂ ብሔራዊ ኩራትና ሉዓላዊነትም በጥቅም አይሸጡም፣ አይለወጡም። ሆኖም ይህን እውነት በድግግሞሽ መፈክር ከመለፈፍ ባለፈ ስለ ነገ በማሰብ የዛሬ ዲፕሎማሲያችን ላይ ምን መስራት ይጠበቅብናል? ውስጣዊ ችግሮቻችን ለውጫዊ ጠላቶቻችን አንገት ማስገቢያ እንዳያደርጉን እንዴት እና ምን ላይ እንስራ የሚሉት የቤት ሥራዎቻችን የአሃዱ ሬዲዮ የሳምንቱ አብይ ጉዳይ ማጠንጠኛ